አደረጃጀቶቻችንም የተናበበና የተቀነባበረ አመራር ለመስጠት በሚያስችለን መልኩ ለማሰባሰብ የምናደርገውን ጥረት በጥሩ መንገድ በትጋት እየሰራን ነው። ከሌሎች ኢትዮጵያውያን ኃይሎች ጋር የምናደርገውን የትግል አጋርነትና ቅርርብ መልክ ለማስያዝ የአማራ ፋኖ በከፍተኛ ትጋት እየሰራ ነው። የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ለዘመነ ካሴ፣ ለእስክንድር ነጋና ለሌሎች ከፍተኛ የፋኖ አመራሮች ተናጥለው የድርድር ደብዳቤ መላካቸውን የውስጥ አዋቂዎች ይፋ አደረጉ። ዘመነ ካሴና እስክንድር ነጋ በታላላቅ ከተሞች ውስጥ የሚካሄድን የስለላና የውጊያ ኦፕሬሽን አስመልክቶ በጋራ መወያየታቸውን ለዜና ምንጫችን ከስፍራ ያደረሰን መረጃ ያመለክታል። የጠቅላይ ሚኒስትር ዶክተር አብይ አህመድ ደብዳቤና የፋኖ ከፍተኛ አመራሮችን ምላሽ እንዲሁም የዘመነና የእስክንድር ነጋን ጥልቅ ውይይት እስከ መጨረሻው ከኛ ጋር ስትቆዩ በዜና ጥንክራችን የምታዳምጡት ይሆናል። እነዚህና መሰል ትኩስና ወቅታዊ ዜናዎችን ለመከታተል ቻናላችን ሰብስክራይብ እንድታደርጉ እየጋበዝን ወደ ዝርዝር ጉዳያችን እናመራለን። የፋኖ ኃይሎች የትግል አድማሳቸውን በማስፋት አዲስ የከተማ ውስጥ ኦፕሬሽን መጀመራቸው ይታወሳል። በዚህም በተለያዩ ታላላቅ ከተሞች ውስጥ ሰርጎ በመግባት የገዢውን ብልጽግና አመራሮችና ካቢኖች ላይ እርምጃ እየወሰዱ እንደሚገኙ መረጃዎች በስፋት እየወጡ ይገኛሉ። የሸዋን ፋኖ በመምራት ላይ የሚገኙት ታላቁ እስክንድር ነጋ ከአንድ የውጭ ሬዲዮ ጋር ባደረጉት ቆይታ ስለ ፋኖ አሁናዊ የአቋም አሰላለፍና ድርጅታዊ ፍልስፍናዎችን ይፋ አድርገዋል። ይህን ቆይታ ያደረገው ደግሞ ለኢትዮጵያ መከላከያ ተቋም ድሮን ታቀርባለች ከምትባለዋ ቱርክ መሆኑ ለብልጽግና ደጋፊዎች ራስ ምታት ሆኖባቸዋል። አሜሪካ ለፌዴራል መንግስት ድጋፍ ለሚያደርጉ ሀገራት ማስጠንቀቂያ መስጠቷን ተከትሎ የጸጥታው ምክር ቤት ለፋኖ ትግል እውቅና ሊሰጥ እንደሚችል እየወጡ ያሉ መረጃዎች ያመለክታሉ። አሜሪካ ካስጠነቀቀቻቸው ሀገራት መካከል ኢራን፣ ቱርክ እና ሱዳን ይገኙበታል። እነዚህን ሀገራት የጦር መሳሪያም ሆነ የገንዘብ ድጋፍ እንዲታቆሙ ስትል አሜሪካ አስጠንቅቃለች። እስክንድር ነጋ አብዛኛውን የአማራ ክልል ቦታዎች ተቆጣጥረናል ባሉበት ቅጽበት አርበኛ ዘመነ ካሴ ከዚህ በኋላ እንደ ጦጣና ዝንጀሮ በዱር በገደል የምንዘልበት ጊዜ አብቅቷል፣ ፈጣንና ስትራቴጂካዊ የከተማ ኦፕሬሽን ይጀምራል ሲሉ ተደምጠዋል። በጋራ ከሰሩ የፌዴራል መንግስቱን እንቅልፍ ይነሳሉ፣ በቅርብ የድል ዜና ያበስራሉ የሚባሉት ታላላቅ የፋኖ መሪዎች እስክንድር ነጋና ዘመነ ካሴ የጋራ እቅድ መንደፋቸው ለትግሉ ውጤታማነት በተለይም ደግሞ ለከተማ ኦፕሬሽኑ ጉልህ ሚና ይጫወታል ተብሎ ይጠበቃል። በትጥቅና በአደረጃጀት ኃይሉን እያጠናከረ ከሌሎች ኢትዮጵያውያን ኃይሎች ጋር ትግሉን አስተባብሮ በድል ለመቋጨት የሚያደርገው ትንቅንቅ እንደተጠበቀ ሆኖ በከተሞች የሚኖረው ህዝብ ግን የአረመኔው የአብይ አህመድ አገዛዝ ዋና ገፈት ቀማሽ ሆኖ እያለ በእጁ ሊጠቀምበት የሚችል የትግል ግብአትና ኃይል ቢኖረውም እስካሁን በተደረገው ትግል ላይ ትግሉን በመጠኑ ከመደገፍ ባለፈ በተገቢ ሁኔታ የትግሉን ጊዜና መስዋዕትነት ለማሳጠር በተቀናጀ መንገድ ግን አልተነቃነቀም። በዛሬዋ የአብይ አህመድ አረመኔያዊ አገዛዝ ኢትዮጵያ በከተሞች ለሚኖረው ህዝብ በሰላም ወጥቶ መግባት ብርቅ ሆኗል። የዶክተር አምባቸውና የጀነራል አሳምነው ጽጌን ወንድማማችነትና አብሮ የመስራት ስር መበጠስን በቁጭት ይጠቅሳሉ። የዛሬውን የሥራ ድርጊት እንደ ምሳሌነት በማንሳት ያስጠነቀቁት እኒህ ከፍተኛ ባለስልጣን በሁለቱም ወንድማማቾች መካከል መተማመን እንዳይኖር በየጊዜው በተደጋጋሚ ሲላኩ የነበሩትን የጥላቻ ደብዳቤዎች ያወሳሉ። ጠቅላይ ሚኒስትሩ በሰሞኑ ስለሚያደርጉት ተደጋጋሚ የአማራ ክልል ጉዟቸው ማለትም በጎንደር፣ በባህር ዳርና ከሚሴ ከተሞች በጦርነት መሸናነፍ የለም፣ ይልቁንም በአንድነት ለአንዲት ኢትዮጵያ በጋራ በመስራት ጠላቶቻችንን እንመክት፣ የሚገባንን ጥቅም እናስከብር፣ አንድ ስንሆን እናሸንፋለን በማለት ለድርድር ያላቸውን ጽኑ ፍላጎት በመግለጽ ሲናገሩ ተደምጠዋል። በጎን ደግሞ ለፋኖ ኃይሎች ደብዳቤዎችን ያዘንባሉ። ይህ ደግሞ በሰሞኑ በአንዳንድ ከፍተኛ ዲፕሎማቶች ኢትዮጵያ የውስጥ አንድነቷን ሳታስጠብቅ በጦርነትም ሆነ በዲፕሎማሲያዊ መንገድ የባህር በር ማግኘት አትችልም ሲሉ መደመጣቸውን ተከትሎ በ4 ኪሎ ባለስልጣናት ውስጥ የተፈጠረ ድንጋጤ እንደሆነ ተገምቷል። ሌላኛው የአማራ ክልል ጉዟቸው ደግሞ አማራ ክልል ላይ ምንም አይነት ስጋት የለም፣ ክልሉ በፌዴራል መንግስት ቁጥጥር ስር ነው በማለት ዓለም አቀፋዊ የዲፕሎማሲ ስራ ለማከናወን ነው የሚል ግምትም ተሰጥቶታል። እኛ ጎርጎራ ስንሄድ በመከላከያ መታጀብ አንፈልግም ሲሉም የወንድማማችነት ጥሪን አቅርበዋል። ጠቅላይ ሚኒስትሩ ለፋኖ መሪዎች ደብዳቤ መላካቸውን ተከትሎ እስክንድር ነጋና ዘመነ ካሴ በጋራ አዲስ የጦርነት ስልት መንደፋቸው ተሰምቷል። በትልልቅ ከተሞች ማለትም በአዲስ አበባ፣ በባህር ዳር፣ በጎንደር፣ በደሴና ሌሎች ከተሞችም ተግባራዊ የሚሆኑ የከተማ ኦፕሬሽን አደረጃጀቶች ተሰርተዋል ያለው ለእስክንድር ነጋ ቅርበት ያለው አንድ ሰው ነው። እስክንድር ነጋ ለከተሜነት ያለውን ቅርበት ግምት ውስጥ በማስገባት የከተማ ኦፕሬሽኑ ውጤታማነት ሳይታለም የተፈታ ነው የሚል ግምት ተሰጥቶታል። ለሁለቱም የፋኖ መሪዎች የተላኩት ደብዳቤ ብዙ ልዩነት የላቸውም ያለው የዜና ምንጫችን በከፍተኛ የሚኒስተር ደረጃ ስልጣን እንደሚሰጣቸው ያትታል ተብሏል። ይህም የሆነው ደግሞ የፋኖ ኃይሎች ከኤርትራ ጋር ፈጠሩት የሚባለውን ጥምረት በማቋረጥ እና ከፌዴራል መንግስት ጋር አንድ መሆን ከቻሉ ነው የሚል ጥብቅ መልእክት መያዙንም ተነግሮለታል። ይህን ደብዳቤ አስመልክቶ የፋኖ ኃይሎች ለጠቅላይ ሚኒስትሩ ምላሽ ለመስጠትና የጋራ አቋም ለመያዝ ቀጠሮ መያዛቸውን ምንጫችን